ሰላም ቤተሰቦቻችን እንደምን አደራችሁ? ሰላማችሁ ይብዛ። እንግዲህ ከእናታችን ቤት የነበረን ቆይታ ዛሬ ፈጽመናል። ግን የሚያሳዝነው ዛሬ ጾም ስለሆነ ሳንበላ በጧት ልንወጣ ነው። ከእናት ቤት ሳይበላ መውጣት ማለት ይከብዳል። አዳራችን የሚሆነው ደሴ ነው። ደሴ ያሉትን ነገሮች ደግሞ ጎብኝተን ለእናንተ እናሳያችኋለን። አሁን የምንገኘው ጋሸና ከከተማዋ ነው እና መኪናችን ሹፌር አቁሞና ወደ የተደረጃ እየጠበቅነው ነው። እስከሚመጣ አሁን ረዳቱ መኪናችን ተጋ እያደረገልን ነው። ጉዟችን ሰላም ያማረ እንዲሆን ጸሎታችሁ አይለየን። እንወዳችኋለን። የወሎን መንገድ እንግዲህ እስከ ደሴ ባለው ውሎን እናሳያችኋለን። በስተቀኝ በኩል ሐይቅ እስጢፋኖስ መሄጃው ይታየኛል። በስተዚህኛው በኩል በስተግራ በኩል ደግሞ የሐይቅ አደባባይዋ ትታየኛለች። አያቶቻችን ቤተሰቦቻችን ደሴ ከተማ ገብተናል። አሁን ዶልፊን የምትባለዋ ወይም ደግሞ ቧንቧ ልንገባ መስጊዱ አካባቢ ላይ ነው ያለነው። እግዚአብሔር ይመስገን በሰላም ደሴ ገብተናል። በገባን ቃል መሰረት ደሴ ገብርኤል በሰላም ገብተናል። እግዚአብሔር አምላክ የራማው ልዑል ቅዱስ ገብርኤል በረዳትነቱ ፍራቶልን ደሴ ገብተናል። ያለው እንግዲህ እናሳያችኋለን። አሁን የማታ ጉባኤ ስለተጀመረ እንዳንረብሻችሁ እናሳያችኋለን። ሰባት እጥፍ ቢሆን የእሳቱ ነበልባል አንተ ስትመጣ አይችልም ሊያቃጥል። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው። ገብርኤል ተሾመ በሰማይ በራማ መጽናናትን ልትሰብ ደስታን ልታሰማ እርግማን ማለፉን በእውነት ነገርከን። ሰባኪ ወንጌል
ሰባኪ ወንጌል የአዲሱ ኪዳን የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው የስሙ ትርጓሜ ሰው የሆነ አምላክ ነው። መልአኩ ገብርኤል በአምላክ ፊት ሚቆመው የተክህኖ ልብስ እጅግ የሚያበራ መብረቃዊ ኮከብ ተመልካቾቻችን የደሴ ገብርኤል ቢያንስ በቪዲዮ መረጃውን መጠየቃለን ሙሉ ተከታትላችሁ ተስፋ እናደርጋለን። ከተመቻችሁ ሌላ ገዳም እንድናስጎበኛችሁ